ሁሌም ሙሉ ቀን የለም። እኔም አንድ ቀን ጎሎብኝ ያውቃል። ምን? የምን የቀን ጎዶሎ? እኔም ማላውቀው የቀን ጎዶሎ አጋጥሞ ያውቃል እንዴ? አዋል ማለት ታዲያ ምንድነው ንገረኝ። መቼም ከኔ ልትደብቀኝ አይደለም። በል ንገረኝ እንጂ። ስለ ዳጣ ቤተሰብ እያወራ ስለኔ የልጅ አባት ምን አሳሰብክ? ሰላምዬ ግን በጣም ቆጣ እያልሽ ነው። እርግዝናው ነው አይደል? አይ አይደለም ናታን፣ አንተ ነህ እያበሳጨኸኝ ያለው። እሺ በቃ ታዲያ ወደ ክፍሌ ልሂድ። እንዴ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና ስለ ሁሉም ነገር አፋጣን ጠይቃታለህ። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸችም ጭምር በደንብ አድርገን እናናዝዛታለን። አቤት ታያዝ ነስቲ ቁጭ በይ። ለምንድን ነው ቆይ እንደዚህ ያጨናነቃችሁ እንዴ? ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምን ሆነሽ ነው? ፊትሽ እኮ ያስፈራል። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማን ነሽ? ሰላምን 19 ዓመት ሙሉ ውስጧን እየረበሸ ረፍት አሳጥቷት የነበረው የልጇ በህይወት የመኖር ጥያቄ አሁን መልሱን የምታገኝበት ጊዜ ደረሰ ይመስላል። እስከዛሬ ድረስ አንድም ቀን ስለ ልጇ ሳታስብ ሳትጨነቅ ያሳለፈችው ጊዜ አልነበረም። ሁሌም ቢሆን ፊት ለፊት ለሚያያት ሰው እየሳቀች ውስጧ ግን ሰላሟን አጥቶ ተረብሻ ነው ያለችው። ፈጣሪም የውስጧን መሻትና ፍላጎት አይቶ ይመስላል ልጇን ያለችበት ቤት ድረስ አምጥቶ ያሳቀፋት። ቤት ውስጥ የተፈጠረው ይሄ ብቻ አይደለም። ደረጀ ለዳጣ በቅርብ ሁሉንም የሷን ቤተሰብ አባልነት ልጁ እንደሆነች እንደሚነግራቸው ቃል በገባላት መሰረት የሚናገርበት ጊዜ ደረሰ ይመስላል። ለዛም ነው ማርታን መኪና ውስጥ አስቀምጦ የድብቃት እሷ ማታውቀው ነገር እንዳለ ይነገራት። በሌላ በኩል የሰላም ጥርጣሬዎች የጀመሩት ናታን በነገራት ስለ ዳጣ በሚያውቀው እውነት ነው። ናታን ክፍል ውስጥ ሆኖ መጽሐፉን እያስተካከለ ባለበት ወደ ክፍሉ የገባችው ሰላም ጋር ሰላምታ ተለዋውጠው ማውራት ይጀምራሉ። ናታንም ለሰላም ዳጣ ስለ ልጅነት ህይወቷና ስለ አስተዳደጓ ጠይቋት እንደነገረችው ይነግራታል። ሰላምን በድንጋጤና ባለማመን ስሜት ውስጥ ሆና እውነት እና ምን አለች ብላ ተጠይቀዋለች። በዛን ሰዓት ሳሎን ውስጥ ሁሉም የቤተሰብ አባሎች ተሰብስበው ተቀምጠው ነበር ከሰላምና ከናታን ውጪ። እየተጫወቱና እያወሩ ባሉበት በመሃል ማርታ ሰላምና ናታን ግን ምንድነው በዚህ ሰዓት እዛ ክፍል ውስጥ የተቀመጡት? ውሃዬ ሂጂና አሁኑኑ ማየኑ ብላችኋለች ባያቸው ብላት ልካታለች። ናታንና ሰላምም ወሬያቸውን እያወሩ ነበር። የሰላምን ስለ ዳጣ አጥብቆ ማወቅ መፈለጓንና መጓጓቷን ያስተዋለው ናታንም ለምን በዚህ መጠን ስለ ዳጣ ማወቅ እንደፈለገች ይጠይቃታል። ሰላምም ደንግጣ አይ ምንም እኮ የተለየ ነገር የለውም አንተ እንደምትፈልገው ነው እኔም ማወቅ የፈለኩት ብላ ትለዋለች። ናታንም እሺ ይሁንልሽ፣ ለማንኛውም ሰላምዬ ዳጣ ብዙ ነገር ነው የደበቀችን፣ ለኔ ራሱ በመከራ ነው ይሄንን የነገረችኝ ብሎ ሲላት ሰላምም ስለ ነገሩ የበለጠ ማወቅ ፈልጋ እኮ እሺ ምንድነው ንገረኝ፣ ስለነገረች ነገር ማወቅ ፈልጋለሁ ብላ ትለዋለች። ናታንም ስለተወለደችበት ቦታ ነገረችኝ ብሎ ሲላት ሰላምም ነገሩን ቀለል አድርጋ ወይ ስለሱማ እኮ ለኔም ነግራኛለች ድሬዳዋ አይደል የተወለደችው ብላ ስትለው ናታንም አይ አይደለም ብሎ ይመልስላታል። በዛን ሰዓትም እንድትጠራቸው የተላከችው ውሃ የክፍሉን በር ከፍታ ትገባለች። ቀጥላም እማዬ እንዳለቻችሁ በዚህ ሰዓት በር ዘግቶ መቀመጥ ነውር አይደለም ወይ ብላችኋለች ብላ ስትላቸው ሰላምም እውነቷን ነው ትዬ በቃ ሂድ ናታን፣ ግን ወሬውን ወይ ማታ ወይ ደግሞ ነገ ትነግረኛለህ ትለውና እሱም ውሃም ተያይዘው ወደ ሳሎን ይሄዳሉ። በዛን ሰዓት ዳጣም አንድ ሐሳብ ታመጣለች። ግን አሁን ሁላችንም ለምን አንድ ጌም አንጫወትም ብላ ስትል ውሃ ደስ ብሏት ተቀበለትልና በጣም አሪፍ እንደውም የስል ጨዋታ ነው የምንጫወተው ብላ ትላቸዋለች። ማርታም ትቀጥልና እኔና ኤቢ አንድ ላይ ነን ብላ ስትል አቢጌልም ናታንም ከኛ ጋር ይሆናል ብላ ትላቸዋለች። ከዛም ደሬ ቀጥሎ በቃ እኔ ውሃና ዳጣ አንድ ላይ እንሆናለን ከዛ 3-3 ይሆናል ጨዋታው ብሎ ይላቸዋል። ከዛም ጨዋታው እንዴት እንደሆነ ውሃ ታስረዳቸውና መጫወቻ ወረቀትም ይዛ ትመጣለች። በዛን ሰዓት ሰላም ለብቻዋ መኝታ ቤት አልጋው ላይ ጋደም ብላ በሐሳብ ጭልጥ ብላ ሄዳ ነበር። ሆዷንም እያሻሸች በውስጧ ከራሷ ጋር ማውራት ትጀምራለች። ዳጣ የተወለደችበትን ቦታ እንዴት ዋሸችን?
ዛሬማ ናታንን ሳላወራው አልተኛም። ቆይ ለምን መዋሸት አስፈለገ? የሆነ ነገርማ አለ። ቆይ ግን ለምንድነው ለኤቢ እንደዛ መትሆንላት? የሆነ ሚስጥርማ ያለ ይመስላል። ቆይ ኤቢስ ለምንድነው እንደዛ ይጠላቻት? አይ ግን አቢጌል የጠላቻት ናታንን ትነጥቀኛለች ብላ ስለፈራች ነው። ዳጣ ግን ምንም ነገር እኮ መናገር አትፈልግም። ለናታን እንዴት የተወለደችበትን ቦታ ልትነግረው ቻለች? አባቷስ ለምንድነው የማይጠይቋት? ዳጣማ እዚህ ቤት ውስጥ የሆነ ነገር አላት። ብቻ አሁን ናታን መጥቶ እስኪነግረኝ ድረስ እዚሁ ሳልወጣ ነው የምጠብቀው ብላ ትላለች። በዛን ሰዓት በግሩፕ ተቧርነው ጨዋታ ለመጫወት የተዘጋጁት ቤተሰቦች ተራው የነ ማርታ ግሩፕ ነበርና ከነሱ ለማስረዳት ናታንን መርጠው ወደነ ደረጀ ጋ ይልኩታል። ጨዋታው የተነገረውን ነገር ከአፉ ቃል ሳያወጣ አስረድቶ ከዛ የቀሩት ሁለቱ ደግሞ ሐሳቡን ተረድተው ስዕል መሳል ነው። ናታንም የተነገረውን ነገር ለማስረዳት ቢሞክርም ነገር ግን ማርታና አቢጌል ሳይረዱት ቀርተው ጥያቄውን ይሳሳታሉ። ተረኞች እነ ደረጀም ስለነበሩ ከነሱ ለማስረዳት ዳጣን መርጡና ወደነ ማርታ ጋር ይልኳታል። እሷም ጥያቄያቸውን ሰምታ በተረዳችው መጠን በምልክት ለደረጀ ማስረዳት ትጀምራለች። ደረጀ ሐሳቡን ለመረዳት ብዙም ጊዜ አልፈጀበትም ነበር። ጥያቄውን በትክክል ወረቀቱ ላይ ይስለዋል። በዛን ሰዓት አሁንም ድረስ ሰላም ከዛ ክፍል አልወጣችም ነበር። እዛው በነበረችበት ተኝታም አሁን ድረስ ከራሷ ጋር እያወራች ነበር። ሆዷንም እያሻሸች አይዞሽ ልጄ ብቻሽን አይደለሽም፣ እኔ ባላቃትም ያደገች ትልቅ እህት አለችሽ። አንቺም በሷ ልደት ቀን ብትወለጂ አንድ ላይ ልደታችሁን አከብርላችሁ ነበር። እህትሽን አንድ ቀን ብቻ ነው በአይኔ ያየዋት ከነደሟ ከነጨርቋ። አይዞሽ እሺ፣ አንቺን ግን ለማንም አልሰጥሽም። አባትሽም እንዲያውቅ አላደርግም። ሁሌም እኔና አንቺ ብቻ ነው የምንኖረው። ስታድጊና ትልቅ ሰው ስትሆኚ ደግሞ እህትሽን ፈልገሽ ታገኛታለሽ። ከዛም በጣም ወዳት እንደነበረና እድሜ ልኬን እንደጠበቅኳት ትነግሪያታለሽ። ለደቂቃም ቢሆን ረስቻት አላቅም። ስበላም ስተኛም የእናት አንጀቴ ሁሌም ያስባታል። አንቺን ካጣች በኋላ ነው ባይተዋር ሆና የሞተችው ብለሽ ትነግሪያታለሽ። አንድ ጊዜ እንኳን መቃብሬ ላይ ቆማ እማዬ ብላ እንድትጠራኝ እፈልጋለሁ ትልና አሁንም በድጋሚ ሆዳን መደባበስ ትቀጥላለች። በመሃልም ግን አሁን እትዬ ያረገዝኩት ልጅ የጋሼ እንደሆነ ብታውቅ ምን ትል ይሁን? እትዬስ ይሄ አይገባትም፣ መቼም ቢሆን ማወቅ የለባትም። በቻልኩት መጠን ይህንን ነገር መደበቅ አለብኝ። ይህንን ከሰማች ህይወቷ ነው የሚመሰቃቀለው። ለኔ ብዙ ነገር አድርጋልኛለች። አንዳንድ እውነቶች ተቀብረው መቆየት አለባቸው። በእርግጥ እውነት ጊዜውን ጠብቆ ይወጣል እንጂ ተደብቆ አይቀርም ይባላል። ነገር ግን አንዳንድ እውነቶች እስከ መጨረሻው መቀበር አለባቸው ብላ ትላለች። በዛ ሰዓት የተሸነፉት የነ ማርታ ግሩፕ ለመቀጣት ተዘጋጅተው የአሸናፊዎቹ ግሩፕ ደግሞ ቅጣቱን ለመቅጣት ዳጣን ይመርጣሉ። እሷም ቀጥላ አቢጌልን የማርታና የሰላምን አንዳንድ ልብስ እንድታጠብ፣ ናታንን ደግሞ የደረጀንና የማርታን እግር እንዲያጠብ ታዛቸዋለች። ቀጥላም ለማርታ ደግሞ የደረጀን ግንባር እንድትስም ትቀጣታለች። ሰላምን በዛ መሃል ጫጫታቸውን ሰምታ ከመኝታ ቤት ወጥታ ወደ ሳሎን ትመጣለች። ማርታም ተነስታ የደረጀን ግንባር ትስመዋለች። ደረጀም ተነስቶ የማርታን ግንባር መልሶ ይስማታል። ምሽቱን በዚህ መልኩ አሳልፈው ሁሉም ወደ የመኝታ ቤቱ ገብተው ይተኛል። በነጋታው ጠዋትም ሰላም ናታንን ሳሎን ጠርታ ናታንዬ ማታ እኮ እንቅልፍ ባይኔ ሳይዞር ነው ያደረው። ማታ እንደዛ ስታብዱ እኮ እነግርሻለሁ ያልከውን ነገር ሳትነግረኝ በላሁን ንገረኝ ብላ ስትለው ናታንም ዳጣ ስለነገረችው እውነት ሁሉንም ምንም ነገር ሳይቀር ይነግራታል። በዛ ሰዓትም ነው ሰላም ዳጣን በግዴታ ጠርተው ሊያወሯት ሊያፋጥጧት እንደሚገባ ለናታን ነግረው ዳጣን ጠርተው በጥያቄ ማፋጣጥ የጀመረችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።